ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የማንቸስተር ዩናይትድ ሌጀንድ የሆነው ሪዮ ፈርዲናንድ ስለ ሰነ ላመንስ የቀድሞ የማንቸስተር ዩናይትድ ግብ ጠባቂን በማስታወስ ነው አድናቆት የቸረው። ስለ ቀድሞ አቋሜ ሲነገር ሰዎች አንድ የዘነጉት ነገር ነበረ። እኔ ያንን አቋሜን ለማሳየት በኋላ የታማኝና ምርጥ ግብ ጠባቂ ነበረኝ። ከቫንደርሳን ጋር ሙሉ የመከላከል መስመሩን ሰላም ነበረ። ሁሉም ተጫዋቾች በእርሱ እምነት ነበራቸው። እሱ እምነት ካለው ሁሉም ቡድን እምነት ይኖረዋል። እንዲሁም እሱ እምነት አጥቶ ከተጨነቀ ስህተቶች ይጀመራሉ። ላመንስን ተመልከቱ። ሁለተኛው ጨዋታ ብቻ ነው። እንዲሁም እርሱ ከቡድኑ ጋር ብዙ አመታት አብሮ የነበረ ነው የሚመስለው። በቡድኑ በጣም ደስተኛ ነው። ይህ የእምነትና አንድነት ምልክት ነው። በቀጣይ ጨዋታዎች እንደዚህ በምርጥ አቋሙ እንደምናየው ተስፋ አድርጋለሁ ሲል ሪዮ ፈርዲናንድ ለአዲሱ ግብ ጠባቂ ሰነ ላመንስ አድናቆት ችሮታል። ሰነ ላመንስ እንግዲህ በአንፊልዱ ጨዋታ በጣም ድንቅ የሚባል እንቅስቃሴ ነው ማሳየት የቻሉ። ብዙዎች ደግሞ ለግብ ጠባቂው አድናቆት የችሩበት አንደኛው ምክንያት ምንድነው? ግብ ጠባቂው አንደኛ በእድሜው ገና ከመሆኑ አንጻር ለአንፊልድ የደጋፊዎች ድባብ ደግሞ ግብ ጠባቂዎች ስህተት እንዲሰሩ የሚያደርግ ነበር። ነገር ግን ባለው የራስ መተማመን ያሳየው እንቅስቃሴ እንዳጠቃላይ ሲታይ በብዙዎች ዘንድ አድናቆት እንዲቸረው አድርገዋል። ሌላኛው እንግዲህ የማቲያስ ኩኛን ሁኔታ እንመልከት። ማቲያስ ኩኛ እንግዲህ በሊቨርፑል ጨዋታ በተለይ ፕረስ በማድረግ ተደጋጋሚ ሩጫዎችን በማድረግ ከዚህ በፊት በማንቸስተር ዩናይትድ ተጫዋቾች የሚሰራው ስህተት ይሄ ነው ማለት ይቻላል። እነ ማርከስ ራሽፎርድ በጣም መሮጥ የሚችሉ በጣም ስኪል ያላቸው ተጫዋቾች ናቸው። ነገር ግን ይህንን ነገር ስናይ በተለይ ወርክ ሬታቸው በጣም ዝቅተኛ ነው ማለት ይቻላልና አዳዲሶቹ ፈራሚዎች ይህንን ነገር የተቸሩ ናቸው ማለት ይቻላል። እነ ብሪያን ኢምቦሞ እነ ማቲያስ ኩኛን መመልከት ይቻላል። ኢቨን ቤንያሚን ሼሽኮ እንኳን ፕሬሲንግ ላይ ምን ያህል ጥሩ እንደሆነ ተመልክተናልና ብራዚላዊ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ማቲያስ ኩኛ ባልተጠበቀ መልኩ ባሳለፍነው እሁድ በአንፊልድ ከሊቨርፑል ጋር በተደረገው ጨዋታ በቋሚነት መሰለፍ ችሏል። ብዙዎች ስሎቬኒያዊውን አጥቂ ቤንያሚን ሼሽኮ የፊት መስመሩን ይመራል ብለው ቢጠብቁም ማቲያስ ኩኛ እዚህ ሚና ተሰልፎ መጫወት ችሏል። አሰልጣኝ ሩበን አሞሪም ይህንን ሊያደርጉ የቻሉበት ምክንያት ከብራዚላዊ አማካይ ማቲያስ ኩኛ የታዘቡት ዲሲፕሊን ሊያስደንቃቸው በመቻሉ ነው ተብሏል። ማቲያስ ኩኛ ከኢንተርናሽናል ብሬክ መልስ ማለትም ሀገሩ ብራዚል ከጃፓናቸው ጋር ካደረገችው ጨዋታ በኋላ በፍጥነት እረፍት ሳይወስድ ወደ ካሪንግተን ተመልሶ ነበር። ተጫዋቹ ባሳለፍነው ሳምንት ዕለተ ማክሰኞ ሀገሩ ብራዚልን ወክሎ ከተጫወተ በኋላ በማግስቱ ወደ እንግሊዝ በመመለስ በካሪንግተን የልምምድ ማዕከል ሪፖርት ማድረጉ ተገልጿል። ተጫዋቹ እስከ ዕለተ አርብ ድረስ እረፍት ቢኖረውም በፍጥነት ወደ ቡድኑ በመመለስ በሩበን አሞሪም እንዲደነቅ እንዳስቻለውም ተሰምቷል። ከኩኛ በተጨማሪ ካርሎስ ካዝሜሮ በዚህ ዕለት ወደ ካሪንግተን መመለስ የቻለ ሲሆን ይህም በአንፊልዱ ጨዋታ ሁለቱም በቋሚነት እንዲሰለፉ እንዳደረጋቸው ተመላክቷል። ሁለቱም በሚባል ደረጃ ጥሩ የሚባል እንቅስቃሴ ነው ማሳየት የቻሉት። ማንቸስተር ዩናይትድ ከተጫዋቾቹ የሚፈልገውን ነገር ሰጥቷል ማለት ይቻላል። የዝውውር መረጃን በተመለከተ እንግዲህ ማንቸስተር ዩናይትድ እንግዲህ የመሃል ክፍሉ ላይ እንግዲህ ክፍተት እንዳለበት ይታወቃል። ታዲያ ጀርመናዊውን አማካኝ አንሄሎ ስቲለርን ከስቱትጋርት ለማስፈረም አሁንም እየተከታተለ እንደሆነ ታውቋል። የጀርመኑ ክለብ ከአንሄሎ ስቲለር እንግዲህ ከ50 ሚሊዮን ዩሮ በላይ እንደሚፈልግ ይታወቃልና ተጫዋቹ የላንክሻየሩን ክለብ የመቀላቀል ከፍተኛ ፍላጎት ያለው ሲሆን ማንቸስተር ዩናይትድም በሚቀጥለው ክረምት ዋነኛ ኢላማው ያደርገዋል ተብሎ ይጠበቃል። በአንሄሎ ስቲለር ላይ ከፍተኛ የሆነ ፍላጎት እንዳለው ይታወቃል። ከዚህ በፊትም በክረምቱ የዝውውር መስኮት ተጫዋቹን ለማስፈረም ሙከራ አድርጎ ነበረ። ተጫዋቹ የሚታወቅባቸው እንግዲህ በጣም የሚገርሙ ፓሶች ነው። በነገራችን ላይ ይሄ ተጫዋች ቢፈርም እንኳን ሌላ የዲፌንሲቭ ሚድፊልደር ተጫዋች መፈረሙ የማይቀር ጉዳይ ነው። ማንቸስተር ዩናይትድ በመሀሉ ስፍራ ላይ ከፍተኛ የሆነ ችግር እንዳለበት ይታወቃል። አንደኛ ደግሞ የብሩኖ ፈርናንዴስ እድሜ መግፋትን ተከትሎ ለብሩኖ ፈርናንዴስ ሁነኛ ተተኪ ተጫዋች ያስፈልጋል። በክረምቱ የዝውውር መስኮት ብሩኖ ፈርናንዴስ ማንቸስተር ዩናይትድን የመልቀቅ እድሉ ሰፊ እንደሆነ ይታወቃልና ይህንን ተጫዋች ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል። ሌላኛው ደግሞ ጆሹዋ ዘርክዚ እንግዲህ ነገሮች እንደማትፈልገው ባይሆን እንኳን ሙያውን ጠብቆ መቆየት ማለት ምን ማለት እንደሆነ ፍጹም ማሳያ የሆነ ይገኛል። እስካሁን በሩበን አሞሪም ስር ቋሚ ሆኖ ጀምሮ አያውቅም። ነገር ግን ይሄ ምክንያትን አድርጎ ምንም አይነት የባህሪ ለውጥ አላሳየም። ከሊቨርፑል ጋር በተደረገው ጨዋታ ከጨዋታው መጠናቀቅ በኋላ ሁሉንም ተጫዋቾች እንኳን ደስ አላችሁ ሲል ተስተውሏል። በተጨማሪም ከልብ በመነጨ ደስታ በአስተያየታቸው ላይ ደጋፊ አስተያየቶችን ሲያክል ነበር። በቃ እግር ኳስ ማለት ይሄ ነው፣ የቡድን ጨዋታ ነውና 11 ተጫዋቾች ሜዳ ውስጥ ይጫወታሉ። ነገር ግን ሁሉም ሰው አስተዋጽኦ ያደርጋሉ። ሜዳ ውስጥ ያሉት ተቀያሪ ወንበር ላይ ለተቀመጡት ይዋጋሉ። በተመሳሳይ በተቀያሪ ወንበር ላይ ያሉት ደግሞ ሜዳ ውስጥ ላሉት
ብርታት እንደሚሆኑ ማሳያ ነው ማለት ይቻላል። ይህ ተጫዋች እንግዲህ ባለፈው የውድድር ዘመን ተስፋ ሰጪ እንቅስቃሴ ማሳየት ችሎ ነበረ። ነገር ግን ያው አሁን በጆሹዋ ዘርክዚ ቦታ እንደነ ማቲያስ ኩኛ እንደነ ሜንሰን ማውንት አይነት ተጫዋቾች እንዳሉ ይታወቃልና በ10 ቁጥር ቦታ ላይ ነው እሱ ጥሩ የሚባል እንቅስቃሴን ሲያሳየን እየተመለከት ነው። ትክክለኛ ናቹራል 9 ቁጥር ተጫዋች ነው ማለት አይቻልም። ወደ ኋላ ተመልሶ የሚያደርጋቸው ፓሶች በጣም አስገራሚ ናቸውና ማንቸስተር ዩናይትድ እንደሚታወቀው በብዙ መድረኮች ተሳታፊ አይደለም እንጂ በብዙ የውድድር መድረኮች ላይ ተሳታፊ ቢሆን ኖሮ የመሰለፍ እድሉ እጅግ ሰፊ ይሆን ነበረ። ይህንንም የተረዳ ይመስላል። ጆሹዋ ዘርክዚ ያሳየው ባህሪ ግን እጅግ አስደናቂ ነው ማለት ይቻላል። ከዛ ውጭ እንግዲህ አሁን የወጡ መረጃዎች እንደሚያመለክቱት ከሆነ ሊዛንድሮ ማርቲኔዝ በዚህ ሳምንት ሙሉ የቡድን ልምምድ እንደሚመለስ ይጠበቃል። አርጀንቲናዊ ተከላካይ ራሱን ለማጠናከርና ሙሉ ለሙሉ ለመመለስ ዝግጁ የሆነ ሲሆን በሚቀጥለው ወር ከሚደረገው ዓለም አቀፍ ረፍት በፊትም ወደ ጨዋታ ሊመለስ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። የሊዛንድሮ ማርቲኔዝ ወደ ቡድኑ መመለስ በተለይም በመከላከሉ ረገድ ወጥ የሆነ አቋም ማንቸስተር ዩናይትዶች እንዲያሳዩ ያደርጋል ተብሎ ይጠበቃል። አሁንም ቢሆን በመከላከሉ ረገድ አንዳንድ ጊዜ ወጥ ነው ማለት አይቻልም። ማንቸስተር ዩናይትድ ስህተቶችን ሲሰሩ ተመልክተናል። እነ ሉክሾ እነ ማጉዌር ኢንተንሲቲው ከፍተኛ የሆነ ጨዋታ ላይ ስህተት ሲሰሩ ተመልክተናል። በማንቸስተር ዩናይትድ በማንቹኒያ ደርቢ ማንቸስተር ሲቲን የገጠመበትን ጨዋታ ላብነት መመልከት እንችላለን። እንዲሁም ደግሞ ብሬንትፎርድን የገጠመበትን ጨዋታ መመልከት እንችላለን እና እነዚህ ስህተቶች እንዲቀረፉ የሊዛንድሮ ማርቲኔዝ መመለስ ማንቸስተር ዩናይትድ በተለይም በመከላከሉ ረገድ ወጥ የሆነ አቋም እንዲያሳይ ይረዳዋል ተብሎም ይጠበቃል። ከዛ ውጪ ማንቸስተር ዩናይትድ ከሰሞኑ ከሊቨርፑል አቻው ጋር ባደረገው ጨዋታ ከአንድ አጋጣሚ በላይ ሜዳው ላይ ከነበረው ኳስ በተጨማሪ ሌሎች ኳሶች ወደ ሜዳ ሲወረወሩና ጨዋታው እንዲቋረጥ ሲያስገድዱ እንደነበር የሚዘነጋ አይደለም። ይህ ተገቢ አለመሆኑን የገለጸው የሊጉ አስተዳደር ተቋም ኤፍኤው ለመርሲሳይዱ ክለብ ማስጠንቀቂያ መላኩ ተሰምቷል። ፕሪሚየር ሊጉ ከ2022 አንስቶ ተግባራዊ መደረግ በጀመረው ሕግ መስፈርት መሰረት ኳሶች በሜዳ ዳር ላይ እንዲቀመጡና ተጫዋቾች ራሳቸው ኳሶችን አንስተው ጨዋታውን እንዲያስቀጥሉ መደንገጉ ይታወሳል። ሆኖም ሊቨርፑል ይህንን ሕግ በመጣስ ባሳለፍነው እሁድ ከማንቸስተር ዩናይትድ ጋር ባደረገው መርሃ ግብር ላይ ኳሶች በሶስተኛ ወገን ወደ ሜዳ ሲወረወሩ ተስተውሏል። ታዲያ ማንቸስተር ዩናይትድ በጉዳዩ ዙሪያ ምንም አይነት አቤቱታ እንዳላቀረበ ሲገለጽ ኤፍኤው ሊቨርፑልን በማስጠንቀቂያ ሊያልፈው መቻሉ ተዘግቧል። እንዲህ አይነት ነገር የሚደገም ከሆነ ግን የመርሲሳይዱ ክለብ ሊቨርፑል ላይ ቅጣት ሊጣልበት እንደሚችል ነው እየተገለጸ የሚገኘው። ያው የደርቢ ጨዋታዎች ላይ እንደዚህ አይነት ነገር የመፈጠር እድሉ የተለመደ ነውና በሊቨርፑል እንዲሁም ደግሞ በማንቹኒያ ደርቢ ከአመታት በፊት ብራዚላዊ ተጫዋች ፍሬድሌ እንደዚሁ ቁስ የማንቸስተር ሲቲ ደጋፊዎች ሲወረውሩ ተመልክተናልና ነገር ግን ኤፍኤው እንደዚህ አይነት ነገርን ከዚህ በኋላ እንደማይታገስና ቅጣት ለመጣልም ዝግጁ እንደሆነ ነው የተገለጸው። የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች ዮርክ ሼሽኮ ፕሪሚየር ሊጉን ይላመድ ዘንድ በርከት ያሉ የጨዋታ ደቂቃዎች ሊሰጠው እንደሚገባ ገልጿል። ቤንያሚን ሼሽኮ የማንቸስተር ዩናይትድ ቋሚ አጥቂ መሆን አለበት ብዬ አስባለሁ ያለው ዮርክ እርሱ ጥራት ያለው ተጫዋች ነው ብለዋል። በሱ ቦታ ላይ ኩኛና ማውንት ተሰልፈው ሲጫወቱ እያየን ነው። ነገር ግን ለግብ አግቢ ይህንን ያህል ገንዘብ ካወጣ ፕሪሚየር ሊጉን ይላመድ ዘንድ በተቻለ መጠን በርካታ የጨዋታ ጊዜ መስጠት አለበት ብሏል። ሩበን አሞሪም ከዚህ በፊት እንግዲህ ትችት ሲያስተናግዱ ነበረ። ከሊቨርፑሉ ጨዋታ በፊትም እንግዲህ ላይናፑን የተመለከቱ ሰዎች በሩበን አሞሪም ላይ ትችት ሲያሳድሩ ነበር። ነገር ግን ሩበን አሞሪም የዛ ጊዜ ያደረጉት ነገር ትክክለኛ ነው ብዬ ነው ማምነው። ምክንያቱም ቤንያሚን ሼሽኮን የሚገጥሙት ኤርዱዌል ላይ የማይታሙት ቨርጂል ቫንዳይክ እና ኮናቴ ናቸው። ታዲያ ይህንን ነገር በደንብ ያጠኑት ይመስላሉ ሩበን አሞሪም። ቤንያሚን ሼሽኮን አስቀምጠው ማቲያስ ኩኛን ቋሚ ተሰላፊ አድርገዋል። ሀሰተኛ 9ንም ነበር መጠቀም የቻሉት። ያ ነገር ደግሞ ማንቸስተር ዩናይትዶች በማጥቃቱ ረገድ ተገማሽ ክለብ እንዳይሆን አድርጎታል። ሌላኛው ደግሞ በጣም አስደናቂ ውሳኔያቸው ሃሪ ማጉዌርን በቋሚ አሰላለፍ ውስጥ ማስገባታቸው ነው። ኢንተንሲቲው በጣም ሃይር የሆነ ጨዋታ ላይ በጣም ፈጣን የሆነ በካውንተርን የሚጠቀም ክለቦች ላይ ነው ሃሪ ማጉዌር መጠቀም የሌለባቸው ብዬ ነው ማምነውና ሊቨርፑል ደግሞ ኳስን ተቆጣጥሮ ለመጫወት ወደ ኋላም እንደማይል የሚታወቅ ጉዳይ ነው። በተለይ ባንፊልድ ሲጫወትና ኤርዲዮሎችንም የማሸነፍ አቅም ያለውን እንደ ሃሪ ማጉዌር ያለ ተጫዋችን መጠቀማቸው ማንቸስተር ዩናይትድ ጨዋታውን በቀላሉ ድል እንዲያደርግ ረድቶታል ብዬ አምናለሁ። ውድ የማን ዩናይትድ ፋንስ ተከታታዮች በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።